በመወደድ የተሰጣችሁን በመጠየቅ ነው የምትቀበሉት። ዓለምን ስለወደደ አንድያ ልጁን ሰጠ። በመወደድ የተሰጣችሁ ነገር ከናንተ የጀመረ አይደለም። በመወደድ የተሰጣችሁ ነገር ከናንተ ጽድቅ ጋር አይያያዝም። በመወደድ የተሰጣችሁ ነገር ከናንተ ምንም አይነት ነገር ጋር የተገናኘ አይደለም። መጽሐፍ የሰጠውን ሁሉ ልጁንም መንፈሱንም ጸጋውንም ልጅነትንም የሰጠበት ዋነኛ ምክንያት ምንድነው ከተባለ ስለወደደ የሚል ነው። ስለወደደ ከእግዚአብሔር ለመቀበል ስታስቡ የእናንተን የሆነ ነገር አጨምሩበት። ምክንያቱም መጨመር የማያስፈልጋችሁ እግዚአብሔር ሁሉን የሰጠበት ምስጢር መውደዱ ነው። ዓለምን ስለወደደ አንድያ ልጁን ምን አለ ነው የሚለው? ሰጠ። ስለወደደ በሌላ አማርኛ መውደድ የሚባለው ነገር ነው ሁሉን ምን ያለው እግዚአብሔር ያሰጠ። ዓለምን ስለወደደ ደግሞ ሲባል ዓለም ሲል የመጀመሪያው አንዱ ትርጉም ግዑዝ ነው። ሁለተኛው ዓለም ሲል ስርዓቱን። ሶስተኛ ዓለም ሲል ደግሞ ስለ ሰዎች ነው የሚያወራው። በእነዚህ በመጽሐፍ ቅዱሳችሁ ውስጥ ሶስቱም ዓለም ተብለው ነው የተጠቀሱት። ስርዓቱም ዓለም ነው። ይህን ዓለም አትምሰሉ ሲባል የትኛውን ዓለም ነው የማንመስለው? ለምሳሌ ሮሜ ምዕራፍ 12 ቁጥር 1 እና 2 ይህን ዓለም አትምሰሉ በአይምሯችሁ መንፈስ ምን በሉ ተለወጡ ሲባል የትኛውን ዓለም ነው? አንደኛ ግዑዙ ራሱ ዓለም ነው አይደለ? ሁለተኛ አትምሰሉት የተባለው ግን ላይፍ ስታይሉ ስርዓቱን አትምሰሉ የተባለው። ቀጥሎ ዓለምን ስለወደደ ደግሞ አንድያ ልጁን ሰጠ ሲል ዓለሙን ስለወደደ ሲል የትኛውን ነው? ግዑዙን ነው ወይ ስርዓቱን ነው ወይ እግዚአብሔር የወደደው? ስርዓቱን እንዳልወደደ እናንተ ያዕቆብም ላይ ዮሐንስም ላይ ሄዳችሁ ብትመለከቱ ዓለምን መውደድ ከአባት ጋር ምንድነው? ጥል ነው ይላል። ዓለምን መውደድ የተባለው የቱ ነው? ዓለም ሰው ከሆነ ሰውን የተመለከተ አይደለም። ሰውን መውደድ እግዚአብሔርን መጥላት ሊሆን አይችልም። እንደውም መጽሐፍ ባልንጀራህን መውደድ ነው እግዚአብሔርን መውደድ። ኢየሱስ ጌታ ነው። ስለዚህ ዓለምን መውደድ የተባለው ምንድነው? ስርዓቱን ነው። ይሄ ዓለም ውስጥ የተዘረጋውን የህይወት ስርዓት መውደድ፣ በዛ የህይወት ስርዓት ሪጆይ ማድረግ፣ ያንን የህይወት ስርዓት ኮፒ ማድረግ ነው። ዓለምን መውደድ ከአባት ጋር ጥል ነው የተባለው። ስለዚህ ዓለምን ስለወደደ አንድያ ልጁን ሰጠ ሲባል እግዚአብሔር የሰጠውን ሁሉ ነገር የሰጠው ስለወደደ ነው። ለዛ ነው እናንተ ኤፌሶን ምዕራፍ 5 ላይ ሄዳችሁ ብትመለከቱ ስለ ቤተ ክርስቲያንና ስለ ክርስቶስ ከእንደገና ደግሞ ስለ ባልና ስለ ሚስት በሚያወራበት ክፍል ላይ አንድ ነገር ነው የሚናገረው ጳውሎስ። ቤተ ክርስቲያንን ወዶ ራሱን አሳልፎ ምን አላት ነው የሚለው? ሰጣት። ለቤተ ክርስቲያን ስለወደዳት ራሱን አሳልፎ ምን አለ? ሰጠ። የመስቀል ሞት የመሰለውን ሞት የሞተበት ምክንያት ቢጠየቅ መውደድ የሚል ሐሳብ ነው ያለው። እግዚአብሔር መንፈስ ቅዱስን ለምን ሰጠህን ቢባል ስለወደድኳችሁ ነው መልሱ። ለምን አዳንከን ቢባል ስለወደድኳችሁ ነው። ለምን ተቤዠን፣ ለምን ትፈውሰናለህ፣ ለምን ትባርከናለህ፣ ለምን ከኛ ጋር ትሆናለህ ብትሉት አንድ ጥያቄ ነው። እግዚአብሔር ሁሉን ነገር ያሰጠው ምክንያት መውደድ የተባለው። ያ ደግሞ መውደድ ደግሞ ከኛ ሁኔታ ጋር የተያያዘ አይደለም። መጽሐፍ እንዲሁ ምን ስላለ ስለወደደን ነው። እንዲሁ ነው የተወደደው። እንዲሁ ነው ማለት የኛ በጎነትና መልካምነት ጋር የተያያዘ አይደለም። ከሱ ልብ የጀመረ ፍቅር ነው። የፍቅር ባህሪ ይሄ ነው ልዩነቱ። ያፈቀረ ሰው የዛ ሰው ሁኔታ የዛ ሰው ክፋት ራሱ ክፉ ሆኖ ላይታየው ይችላል። የዛ ሰው ምግባረ ብልሹነትን ራሱ በብልሹነት ላይ ተረጉመው ይችላል። ለምን? በፍቅር በዛ ሰው ስለተያዘ የሚያስበው ነገር በሙሉ ከሱ ልብ ጋር የተያዘ ብቻ ነው። ከሰውየው እንቅስቃሴ ጋር የተያዘ፣ ከሰውየው አለባበስ፣ ከሰውየው ባህሪ ጋር የተያዘ አይደለም። ስለዚህ እግዚአብሔር ሁሉን የሰጠበት ዋነኛ ምክንያት ምንድን ነው ከተባለ መውደድ ነው ያሉት። ግን በመወደድ የተሰጣችሁ ነገር በምንድን ነው ባለቤት የምትሆኑት ሲባል በመጠየቅ ነው ተባለ።
በመወደድ የተሰጣችሁ ነገር ለምንድነው በመጠየቅ የምትወስዱት ባለቤት የምትሆኑት ከተባለ መንፈሳዊ ዓለሙ በእናንተ ሕይወት ላይ መብት የሚኖረው ስትጠይቁ። መጠየቅ ውስጥ ሁለት ወሳኝ ነገር አለ። መጠየቅ ውስጥ አንደኛው ረሃብና ጥማት መሻት አለ። የምትጠይቁት ነገር መሻታችሁ ነው፣ የእናንተ ፍላጎታችሁ ነው የእናንተ። ስለዚህ የምትጠይቁት ነገር ጋር ምን አለ? መሻትና ረሃብ አለ። መሻትና ጥማት ደግሞ የመንፈሳዊ ዓለምን ለራሳችሁ ለማድረግ ባለቤት ለመሆን መንፈሳዊ ፕሪንሲፕል ነው ብለናል። ቀጥለን ደግሞ መጠየቅ ውስጥ ምንድነው ያለው ሲባል ፍላጎታችሁና ፈቃዳችሁ አለ። ፈቃዳችሁ ጥያቄያችሁ ውስጥ አለ። የእናንተ ፈቃድ ለመንፈስ ዓለም የሚንጸባረቀው በመጠየቃችሁ ውስጥ ነው። ለዛ ነው ጌታ ለምሳሌ ለምነኝ ወይም እንግሊዘኛው ላይ ጠይቀኝ አሕዛብን ርስት አድርጌ የምድር ዳርቻን ለግዛት ምን እላለሁ እሰጥሃለሁ። ግን ምን በላይ ብሎ ነው የጀመረው? ጠይቀኝ ብሎ ነው። ጠይቀኝ የሚመለስልህ እኮ በጣም ትንሽ ነገር አይደለም። ጠይቀኝ። ምን ልጠይቅ ሲባል የምድር ዳርቻን ለምን ለግዛት አሕዛብን ደግሞ ርስት አድርጌ ምን እላለሁ እሰጥሃለሁ። ግን አንተ ምን በለኛል እግዚአብሔር ጠይቀኝ። ለዛም ዮሐንስ ወንጌል ምዕራፍ 14 ላይ በስሜ ምንም ነገር ብትጠይቁን ያደርገዋለሁ ያለው። ስለዚህ ስታዩ ትንቢተ ኢሳይያስ ላይ ጠይቀኝ ብሎ ነው የጀመረው። ምን ልጠይቅ ሲባል ከእንጀራ ያለፈ፣ ከልብስ ያለፈ፣ ከመጠጣት ያለፈ፣ ከዛሬ ምሽት ያለፈ ጥያቄ ቤተክርስቲያን መጠየቅ ትችላለች፣ መቀበልም ትችላለች። ግን ቀጥሎ ጠይቀኝ ምን እሰጣለሁ? አሕዛብን ምን አድርጌ እሰጥሃለሁ? ርስት አድርጌ እሰጥሃለሁ። የምድር ዳርቻን ደግሞ ለግዛት እሰጥሃለሁ። ግን ምን በለኝ? ጠይቀኝ፣ አስክ። ለምን? መጠየቃችሁ ውስጥ ፈቃዳችሁ አለ። መጠየቃችሁ ውስጥ ምን አለ? የእናንተ ፍላጎት አለ። መንፈሳዊ ዓለም ደግሞ ስፔሻሊ የእግዚአብሔር መንግስት፣ የእግዚአብሔር ዓለም፣ ቅዱሱ የእግዚአብሔር መንፈስ ያለ ፈቃዳችሁ የምትወስዱት ነገር የለም። ከፈቃዳችሁ የሚጀምር ነፃነት ነው ያለው። ከፈቃዳችሁ የሚጀምር መሰጠት ነው። ከፈቃዳችሁ የሚጀምር ፈውስ ነው። አስገድዶ አይፈውስም፣ አስገድዶ አይባርክም፣ አስገድዶ አይቀባም። እግዚአብሔር የመንፈሳዊውን ዓለም በእናንተ ሕይወት ላይ እንዲገለጥ፣ እንዲንቀሳቀስ፣ እንዲሰራ የሚያደርገው አስቀድሞ የእናንተን ፈቃድ ሲቀበል በፈቀዳችሁበት አቅጣጫ ነው የእግዚአብሔር ማንነት በሕይወታችሁ ላይ የሚገለጠው። ስለዚህ በመወደድ የተሰጣችሁ ነገር በመጠየቅ ነው ባለቤት የምትሆኑት። ጤንነት ስትጠይቁ፣ በረከት ስትጠይቁ፣ ቅባት ስትጠይቁ፣ እግዚአብሔር በሕይወታችሁ ላይ በክርስቶስ ኢየሱስ እንዲሁ የተሰጣችሁን ነገር መጠየቅ ሲጀምሩ፣ የተሰጣችሁ በመወደድ ነው። መጠየቅ ሲጀምሩ ባለቤት ትሆናላችሁ። ጥያቄያችሁ ደግሞ በእግዚአብሔር ፊት ፍሬምድ ይሁን። እግዚአብሔር ፊት ስትሆኑ ጥያቄያችሁ ፍሬምድ ይሁን። በቃ ያገኛችሁን አይደለም ማውራት ያለባችሁ። እግዚአብሔር ፊት የምትፈልጉትን እወቁ፣ የተሰጣችሁን እወቁ። የተሰጣችሁ ይብራላችሁ። የተሰጣችሁ በመወደድ የተሰጣችሁ እናንተ ሕይወት ላይ የማይሰራ ነገር ካለ ያ በመወደድ የተሰጣችሁ እናንተ ሕይወት ላይ የማይሰራውን ነገር በመጠየቅ የምትቀበሉት ከሆነ ሁሉም በሚችል አምላክ ፊት ስትሆኑ ፍሬምድ የሆነ ጥያቄ ይኖራችሁ። ፍሬምድ የሆነ ማለት በቃ የሚታወቅ ልኬት ያለው ማለት ነው። የሉቃስ ወንጌል ምዕራፍ 18 ላይ በርጠለሜዎስ መጥቶ በፊቱ እውር ነው፣ ድሃ ነው፣ ለማኝ ነው። መጽሐፍ አይደለ? ለማኝ ነበር አይደል የሚለው? ድሃ ነው፣ ለማኝ ነው፣ እውር ነው። ከእንደገና ታሪኩ አልተጻፈም እንጂ ከዛም ያለፉ ችግሮች ሊኖርበት ይችላል። ያልወለደ ሊሆን ይችላል፣ ያላገባ ሊሆን ይችላል፣ ቤት የሌለው ሊሆን ይችላል፣ ወዳጅ የሌለው ሊሆን ይችላል። የሕይወቱ ጥያቄ በርጠለሜዎስ ብዙ ሊሆኑ ይችላል። ነገርን ሁሉ መመለስ በሚችል ጌታ ፊት ግን ሲቆም ምን አደርግልህ ዘንድ ትወዳለህ ሲባል ፍሬምድ የተደረገ ጥያቄ አነሳ። ማየትን ምን እላለሁ እሻለሁ አለ። ጌታም ያለው መጽሐፍ ሲናገር ዓይኖቹ ተከፈቱ። ምን አለ ይላል? አየ። በእግዚአብሔር ፊት ስትሆኑ፣ በእግዚአብሔር ኃይል ፊት ሊጸለይላችሁ በእግዚአብሔር ሰዎችም ፊት ስትሆኑ
መጀመሪያ ወደ እግዚአብሔር ሰዎችም ስትቀርቡ ፍሬምድ የሆነ ጥያቄ ይኑራችሁ። ስር ነቀል የሚያመጣ ነገር በውስጣችሁ ይኑር። አሁን በርጠለሜዎስ ለምሳሌ ጌታ ፊት ቆመ። ምን አደርግልህ ዘንድ ትወዳለህ ሲለው በልብህ እንዳሰበ ቢል ጥሎት ነው የሚሄደው። እርግጠኛው ምን አደርግልህ ትፈልጋለህ ሲባል መንፈስ ቅዱስ እንደገለጠልህ ቢል በቃ በሚቀጥለው ሌላ ጊዜ እንገናኛለን ቻው ነው። በርጠለሜዎስ ምን አደርግልህ ትወዳለህ ሲለው አንድ ነገር ሪሊዝ አደረገ። በቃ የዘመናት ጥያቄው አይ ዘንድ ምን እላለሁ እፈልጋለሁ። ለዚህ ነው ኢትዮጵያዊ ይብላችሁ ለእግዚአብሔር አሰራር ሩቅ የሆነ ልምምድ ውስጥ ያለ ህዝብ። ወደ እግዚአብሔር ሰዎች ስትሄዱ እናንተ ዘር ይዘህ ብቻ አይደለም አንድ ኬዝን በዛ ቅባት ዲል ለማስደረግ ነው መሄድ ያለበት። አይታችሁታል። ከአባቱ ሳውል ከአባቱ አህዮች ጠፉ አይደል? የአባቱ አህዮች ጠፉ። በእስራኤል ምድር ተዘዋወረ፣ ፈለገ፣ አጣቸው። ቀጥሎ ምን አለ? ወደ አባቴ ቤት ባዶ እጄን ልመለስ ነው ሲል አብሮት ሊፈልግ ከአባቱን አህያ ሊፈልግ የወጣ ባሪያ ምን አለ? በዚህ እኮ ነቢይ አለ፣ ባለራእይ አለ፣ ሂደን እንጠይቅ። አየ ፍሬም ዲሆነ ሂደን እንጠይቅ። ቀጠለና ምን አለ? ለዚህ እግዚአብሔር ሰው ታዲያ ምን እንሰጠዋለን ሲለው እኔ ጋር 2 ሳንቲሞች አሉ፣ ሂደን እንጠይቅ። በራሳችን አቅቶናል። አሁን ነገሩ በቅባት ይሰራ። ግን ጥያቄያቸው ምንድን ነው? አህያ ነብዩ እኮ ያገኘው ጊዜ የጠፉት የአባቶች አህያ ተገኝተዋል ነው እኮ አልነገረውም። ወደ እግዚአብሔር ሰዎች ስትሄዱ ስትቀርቡ የሆነ ኬዝን ድብቅ አድርገህ የተደበቀውን ነገር ንገረኝ። ጠንቋይ ቤት አይደለም መቼስ። ወደ እግዚአብሔር ስትቀርብ ነገርን ገልጠ ነው መቅረብ ያለብህ። ገልጠ ብቻ አይደለም ምን እንዲሰራልህ በዛ ቅባት ነው የምትፈልገው። በዛ ቅባት አህዮቹ እንዲገኙ ነው የፈለገው። ሳውል የፈለገው የአህዮችን መዳረሻ ነው የፈለገው። ገባ፣ ሲያገኘው የእግዚአብሔር ፕሮግራም ሕይወት ላይ አለ። ግን ለማንኛውም በዚህ ነገር አትታወቅ፣ አትረበሽ። የጠፉት የአባት አህዮች ምን ብለዋል? ተገኝተዋል። ወደ እግዚአብሔር ሰዎች ስትሄዱ ምንድን ነው የእናንተ ታርጌት? ማለት በዛ እግዚአብሔር ባስቀመጠው ቅባት ምን እንዲሆንላችሁ ነው የምትፈልጉት? የሆኑ ሰዎችን ሄዳችሁ እኮ ኮሚኒኬት ዝም ብለህ አግኝተህ ዝም ብለህ ባርከኝ ብትለው እኮ በቃ ዝም ብለህ ባርከኝ በሚል አይሰራም መንፈስ አለ። ዝም ብለህ እስኪ ንካኝ፣ ዝም ብሎ ነክቶ ምን ይምጣሽ? ዝም ብለህ እስኪ ጫንብኝ፣ ወይ ዝም ብለህ እስኪ ጸልይ፣ ወይ ዝም ብለህ ያሰብከውን አይደለም። ሕይወት ላይ አንተ ያልቻልከውን ያልተቀየርክበትን፣ አይን ያልተከፈተ ከሆነ እንዲከፈት፣ አይምሮ ያልተከፈተ ከሆነ እንዲከፈት፣ በር ያልተከፈተልህ ከሆነ እንዲከፈት፣ ሕይወት ላይ ስራት ካለ እንዲበጠስ፣ ውጊያ ካለ እንዲበተን፣ ታመ ከሆነ እንድትፈወስ እምፈልገው ይሄን ነው ማለት ያለብን። ቅባቱን ለዚህ አጀንዳ ነው የምፈልገው። ቃልህን ለዚህ አጀንዳ ነው የምፈልገው። ለምን? በዚህ አይነት የልብ መዘጋጀት ውስጥ ሁናችሁ ከቅባት ጋር ማትገናኙ ከሆነ አይሰራላችሁም። ከመውደቅ የዘለለ እጅ ነካኝ ከማለት የዘለለ ውጤት አይመጣም። በሌላ አማርኛ እግዚአብሔር ጋር ክሊር በሆነ ፍሬም በሆነ ጥያቄ ቀርበ ነው የሚመለስልን። ሰው ሲጸልይ አግኝተህ ዝም ብለህ በልሳን ሻራዲያ ብራዲያማ እያልክ ዝም ብለህ አክስተም ትዝትል ያቻ ክስቴ ላጄኒያስ ደግሞ ዝም ብለህ አጎትም ሲመጣብህ ያጎቴ ደግሞ መጸለይ ማለት ሐሳባችሁ ውስጥ የሚሮጠውን ነገር ሁሉ ወደ ሰማይ ማውራት አይደለም። መጸለይ ማለት ዓላማ አድርገህ በመወደድ የተሰጠህን በመጠየቅ የምትወስደውን ጉዳይ ፍሬምድ አድርገህ በፊቱ መቆም። ይሄ ጉዳይ ነው የምትለው፣ ያም ክሊር ቢሆን። ለዛ ነው እግዚአብሔር ፊት ያለ ጥያቄ ገብተህ የምትቀበለው ነገር የለም። ለምን አትጠይቁምና ምን አትሉም ማለት አትቀበሉ። የተሰጠህን ነገር መጠየቅ አለብህ። ምን ለማለት? ለመቀበል። መጠየቅ አለባችሁ ለመቀበል።
ስለዚህ ለመቀበል መጠየቅ ካለብህ ጥያቄዎች ዲፋይን ይሁኑ። በቤትም የምትጸልዩ ጸሎት ላይ ዝም ብለህ ተንበርክከ በየቀኑ አዳዲስ ነገር ዝም ብለህ እያመጣህ ጸልይ። ጥያቄያችሁ ፍሬምድ ይሁን። የጸሎት መጽሐፍ ይኖራችሁ። 1 2 3 4 ጌታ የምጠይቀው ይሄን ነው። ያ እስኪሆን እጸልያለሁ፣ አውጃለሁ፣ እጾማለሁ፣ አሰላስላለሁ፣ እናገራለሁ። ፈቃዱ የሆነው ነገር አካል ለብሶ እስክቀበለው ድረስ እንጂ በየቀኑ ጠላት የሚሰጠን የጸሎት ርዕስ አድርገህ አትንበርከክ። አንዱንም ሳትቀበል ነው የምትባክነው። መንገድ ላይ ላገኘህ ሐሴት ዝም ብለህ ስትጸልይ፣ ውሃ ለደፋችብህም ጎረቤት ላይ ስትጸልይ፣ ደህና አደርክ ወይ ስትለው ለገላመጠህም ሰው ይወጋ እያልክ ስትጸልይ ዘመን ነው የሚያበቃ። ፍሬም እንዲሁ በርጠለሜዎስ አየህ የዳዊት ልጅ ሆይ ብሎ ጮጮ አምጡት ብሎ ሲያመጣ እውር ነው፣ ድሃ ነው፣ ብዙ ነው ጥያቄው በርጠለሜዎስ። ቀጠለና ጌታ የምትፈልገው ምንድን ነው? ምን አደርግልህ ዘንድ ትወዳለህ? አይ ዘንድ እወዳለሁ። በቃ ሲምፕል ኤንድ ሲምፕል። የእግዚአብሔር ሰዎችን ኢንካውንተር ስታደርጉ፣ የእግዚአብሔር ሰዎችን ስትገናኙ፣ ቅባት አለባቸው ብላችሁ የምታምኗቸውን ሰዎች ስትገናኙ በልባችሁ ፐርፐዝ ይኑራችሁ። ያንን ቅባት ለሆነ ጉዳይ አሰሩት። ወንጀ በልባችሁ ዲፋይን የሆነ ይውላችሁ። በልባችሁ ዲፋይን የሆነ ጥያቄ የሌላችሁ ሰዎች ቅባቱ ምንም አይሰራላችሁ። ቅባት እኮ የተሰጠው እንደነዚህ አይነት ጥያቄዎችን ዲል ለማድረግ ነው አይደል? ቅባት የተሰጠው የህመም ጥያቄዎችን ለመፍታት እኮ ነው። የኢኮኖሚ ጥያቄዎችን ለመፍታት ነው። የውጊያ ጥያቄዎችን ለመፍታት ነው። መፍትሄ ነው የተሰጠው። ለምን? አኖይንቲንግ እኮ ሶሉሽን ነው፣ መፍትሄ ነው። ያለ በልብህ ያለ ፕሮግራም በልብህ ያለ አጀንዳ የእግዚአብሔር ሰዎች ጋር ብትገናኝ ምንም የለም በልብህ። እግዚአብሔር እድሉን ሰጥቶ ተገናኝተህ ሉዝ የምታደርጋቸው ለዚህ ነው። ጌታንም በዘመን ብታገኘው በስጋ ሉዝ ታደርጉታላችሁ ብዙ ሰዎች። ለምንድነው ሉዝ የምታደርጉት? ዲፋይን የሆነ በልባችሁ ውስጥ ጥያቄ ከሌለ ሉዝ ታደርጉታላችሁ። ለምሳሌ ጌታን አግኝተው እንዲሁ ላይህ ነው የፈለግኩት ብትለው ብዙ ጥያቄ አለ። ሰው ተያይታችሁ ትለያያላችሁ አይደል? ለምን? ካንተ ጥያቄ የሚጀምር መልስ ነው ያለው። ለምን? ጥያቄ ውስጥ ጥማት አለ፣ ጥያቄ ውስጥ ፈቃድ አለ። ያልፈቀድከው ነገር ላይ አይሰለጥንም። ያልፈቀድከው ነገር ቤት ውስጥ አይገባም። ያልፈቀድከው ነገር ባንተ ህይወት ላይ አይገለጥም። እመኔ መፍቀድን ደግሞ የምታሳውቀው በምንድን ነው? በመጠየቅ አስክ በማድረግ ጠይቀኝ ነው ያለው እግዚአብሔር። ብዙ ሰዎች መልካም ነገር ካለፋቸው በኋላ ነው የሚነቁት አይደለ? መልካም ነገር ከእጃቸው ከወጣ በኋላ ይባንናሉ። እንዲህ አድርጌ ቢሆን፣ እንዲህ ሰርቼ ቢሆን፣ እንዲህ አድርጌው ቢሆን። ፐርፐዝ የሌላቸው ሰዎች ቅባትን ሉዝ ያደርጋሉ። ዲፋይን የሆነ በልባቸው ውስጥ ጥያቄ ያንን ቅባት ለምን እንደሚፈልጉት የማያውቁ ሰዎች ጋር የመንፈስ ኢንካውንተር ትርጉም የለውም። የመንፈስ ንክኪ ትርጉም የለውም። የመንፈስ መገናኘት ትርጉም የለውም። ትርጉም የሚኖረው ያ ቅባት ምን እንደሚሰራል ስታውቅ። ለዚህ ነው አንዳንድ ሰው አይተሃል የሆኑ የእግዚአብሔር ሰዎች ጋር ኑሮ ምንም ከቅባቱ ምንም የተጠቀመው ነገር የለም። ከዛ አግኝተህ ስትጠይቅ እንዴ አቀው እንዴ እንትና እናቀዋለን ይላል። አብረን እኮ አብረን ሻይ እንጠጣ ነበር። ፐርፐዝ ለሌለው ሰው ውስጡ ቅባት ለምን እንደሚጠቅም የማያውቅ ሰው ቫልዩ የለውም። አኖይንቲንግ ያ ቅባት ኔሽን እያንቀሳቀሰ ያኮዛው ድህነት እዛው ባዶ ነገር ላይ ሆኖ አቀው ነበር ነው የሚል። ሻይ ጠጥተን ነበር ነው የሚል። አብረን ወንጌል ስርጭት ወተን ነበር ነው የሚል። የሚገርም በሆነ አጋጣሚ ተገናኝተን እግዚአብሔር
ቅባት ያለበት ሰው ከወንድሞቻችሁ መካከል ነው፣ ከእግዚአብሔር ሰዎችም መካከል አኖይንቲንግ ያለበትን ሰው የመገናኘት እድል ከሰጠ ማድረግ ያለብህ ያንን ኦፖርቹኒቲ ዶንት ሉዝ። እንደ በርጠለሚዎስ ለሆነ ፕሮግራም ያ ቅባት እንዲሰራ አድርግ። ያ ነው ጥበበኝነት። እየሰማችሁ ነው? ያ ነው ጥበብ፣ ያ ነው ዋይዝነት። አንተ ብዙ ዓመት የምትታገልበትን ጉዳይ በአንድ ቃል መስበር የሚችሉ ሰዎች አሉ። አንተ ጥያቄ አልወጣበት ያልከው ጉዳይ ላይ ተች አድርገው ማውጣት የሚችሉ ሰዎች አሉ። አልከፈት ያሉ ደጆች ላይ ማስከፈት የሚችሉ ሰዎች አሉ። አንተ ጋር የመንፈስ ዓለም እንዲከፈት አይንም እንዲበራ በአንድ ተች የመንፈስ ዓለም መክፈት የሚችሉ ሰዎች አሉ። የተሰጣቸው ሰዎች አሉ። አግኝተ ለማድነቅና ለሻይ ቡና አይደለም። ያ ቅባት የሆነ ጉዳይ እንዲሰራልህ አይደለም። ጥበብ እሱ። ሰዎች ቤተክርስቲያን ውስጥ ቆም ቤተክርስቲያን መጥቶ ለመቀበል ነው አይደል የመጣው? ለመታገዝ ነው የመጣው። በአንተ ጉዳይ የሰማይን ድምፅ ለመስማት ጣልቃ እንዲገባልህ መጥተህ በሩን ጥርቅም አድርገህ ዘግተህ አኩርፈህ ፊትህን ፈዘህ እንዴት ይሆናል? ዊሊንግ ነው እኮ መሆን ያለበት። ወደ የሰውየውን ልብ አስከፍቼ እንዴት ቅባቱን እቀበላለሁ? ቅባቱ እንዴት ይሰራልኛል? እሱ ውስጥ ነው ትግል መሆን ያለበት። አይታል ያዕቆብ ይስሐቅ ሊባርከው ሲል ምን አለው? ሄድና ኢሳውን ምን አለው? አድነ እኔ የምወደውን ምግብ ምን ብለናል? ሰርተ ይዘህልኝና። እርቦት እኮ አይደለም እሱ እኮ ራሱ የእሱ ጥገኛ እኮ ይዘህና። ቀጠለና ምን አለው? ነፍሴ ትባርካለች። አይ ሳቲስፋይ እኔ ልክ ስረካ ከዛ እኔ ይባርካል። ቅባቱ ሪሊዝ የሚሆነው እሱ ነው። ኔቸር እያማኸው እየሰደብከው እየተነኩ ልብ ውስጥ የሆነ ጥቁር ነገር አስቀምጠህ እኮ አይከፈትልህም። አይከፈትልህም። ለምላሱ ሊል ይችላል፣ ቅባቱ ግን ሪሊዝ አይሆንም። አንተ ስትኖሩ ማለት ነው አንተር ነው መሆን ያለባቸው። እግዚአብሔር ቅባት ለቤተ ክርስቲያን የሰጠው ወደ ሙሉነት፣ ወደ ፍጹምነት፣ ወደ አገልጋይነት ማድረስ ነው አይደለ? ወደ ክርስቶስ ሙላት ልክ አይደለ ተባለ? ወደ ፍጹምነት፣ ወደ አገልጋይነት አንተን ሙሉ ፍጹም ከእንደገና ደግሞ በጸጋ ሙሉ ነህ። ለሚሽን የተዘጋጀ እንድትሆን የተሰጠ ቅባቱ ይሄን ሁሉም ይሰራል። ይፈውሳል፣ ያቆማል፣ ያስታጥቃል፣ ይሞላል፣ ያካፍላል። ከዚህ አንተ ቅባት አለ ብለህ የምታምነው ሰው ላይ ቅባት አለባት ብለህ ሴቱን ስለ ጾታው አይደለም ኒው ቴስትመንት ቅባት አላት ብለህ ካመንክ ትምህርቷን ተወው፣ ሴትነቷን እርሳና ዲልህን ከቅባቱ ጋር ማድረግ ያለብህ። ቅባቱንም ደግሞ ሃው ቱ ቴክ እንዴት ነው የማገኘው? እንዴት ነው የሚሰራል? ፐርፐዝ ይዘህ ነው መገናኘት ያለብህ። ህይወቴ ላይ እኔ አልቻልኩትም፣ ድህነትን አልቻልከውም ማለት እንዲሰብሩ እግዚአብሔር ያስቀመጣቸው ሰዎች አሉ። በቃ ኮኔክት አድርጊት በልብ ያንን ኬስ ብሬክ ሊያደርግ የሚችል ሰው ቅባት ያለበት ሰው እንዳለ ካወቅ ለምን በሳር ፍራሽ ላይ ዘመን ያልቃል? ለምን ጠማማ ትሆናል? ለምን ያልቃል? ቅባት ነገራችሁን የሚያቀና የሚያሻገር የሚያወጣ ከሆነ አዲስ ኪዳን ውስጥ ሁሉም ነገር በቅባት ነው የተሰራው። ጴጥሮስ ከአዲሷ ቤተ ክርስቲያን መሰብሰቢያ እስከ ምኩራብ ድረስ በዚህ ሰዓት ጧትና ማታ ያልፋል ብሎ እኮ ሰው ዳር በሽተኛ ይዞ የሚጠብቀው ምን ይመስላል?
ቅባቱን ለማሰራት እኮ ነው አይደለ? ወጥቶ እስኪገባ ነው እኮ ፀሐይ እስኪመታቸው ሂዶ በእጁ ጸለየላቸው አይደል? በማለዳ ሲወጣ ፀሐዩ በዚህ በኩል ነው፣ በዚህ በኩል ሲያልፍ ይፈወሳል። ያልተፈወሰውና ሌላ በሽተኛ ደግሞ ሲመለስ ጠብቀው በሽተኛ ከዳር እስከ ዳር ሰብስበው ይጠብቃሉ። ሲያልፍ በጥላው ይፈወሱ ነበር አለ። ለምን ቀኑን ሙሉ ይጠብቃል? እዛ በሽተኛ ይዞ ቅባት ነው። ቀኑን ሙሉ አይደለም ዓመታት 38 ዓመት የመንፈስን መገለጽ ሰው ጠብቋል። እንኳን የሰዓታት ጉዳይ የቀናት ጉዳይ። ስለዚህ እናንተ እንዴት ነው ኢንካውንተር ማድረግ? እድሉን እግዚአብሔር በሰጠህ ዘመን ጊዜ ይሄ ቅባት ለዚህ ጉዳይ ይስራልኝ ብለህ ልብህን ለዛ ይሄ ቅባት ሲሰራ አይቼዋለሁ፣ በዚህ አቅጣጫ ለኔም በዚህ አቅጣጫ ይስራል። ዲፋይን ይሆን እጅ ስታስጭን በዛ ሜንታሊቲ ለምን ነገ እንዲህ አይነት ኦፖርቹኒቲ ምን አይልም አይኖርም። ማወቅ ያለብህ አይኖርም። ሉዝ የምታረጋቸው የቅባት ግንኙነቶች በሙሉ ላይደገሙ ይችሉ ይሆናል። አይደገሙም ማለት አንተ ቤት እየቀጠለ የሚመጣውን ነገር የሚያስቆም ነገር ልታጣ ትችላለህ። ይሄ ነው አኖይንቲንግ። እግዚአብሔር በሰጠ በዛ ሪል ፕሪቪሌጅ መጠቀም አለብን። ዋይ ብትለኝ ልብ ውስጥ ይህንን ቅባት ለዚህ ዓላማ ይስራል እግዚአብሔር ኦፖርቹኒቲውን ሰጥቶኛል ብለህ በምታምንበት ጊዜ ቴክ ለማድረግ ቅባቱን ለመያዝ ቅባቱ ጋር ለመነካካት በጽህና በመርህ ዝም ብለህ ተመላለስ። ሲነካ የፕሮስፔሪቲ ከሆነ ያነሳል። ትውልድ ውስጥ ገዢ የሚያደርግ ከሆነ ገዢ ያደርጋል። የተገናኘ ነገር ነው። የፈውስ ከሆነ ይፈውሳል። የጥበብ የማስተዋል ከሆነ አይምሮን ይከፍተዋል። ጠቢብ ያደርጋል፣ አስተዋይ ያደርጋል፣ አይንህን ያበረዋል። ካለፈ በኋላ አይ ብትል ምን ይጠቅማል? አኖይንቲንግ ከእግዚአብሔር መቀበል እንደሱ እየሰማችሁ ነው። መጠቀም ባለብህ ታይም ነው ነገሮችን ለመጠቀም ዋይዝ መሆን ያለብህ። መጽሐፍ ያዕቆብ ላይ ምን አለ? ለምን እንደምትመጡት ቸርች መጽሐፍ ቸርች የሚያመጣችሁ ዋነኛው ምክንያት ለመቀበል የምቀበለው ነገር አለ ብለህ ነው መምጣት ያለብህ። ከናንተ እምነት የጎደለው ቢኖር ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ምን ይበል ይጠይቅ፣ እርሱ ምን ይለዋል? አይሰጠውም ነው ያለው። መሃል ቤት አለው ሰማይ የለውም፣ የሰማይ አቋም ይሰጠዋል። ያ ሰው ግን ሳይጠራጠር ምን ይበል ይጠይቅ። የሚጠራጠር ሰው በንፋስ እንደሚገፋ ምንድነው ጀልባ ነው። ዴስቲኒ የለውም። ጥርጣሬ ውስጥ ያለ ሰው ዝም ብሎ ሁሌም መሃል ቤት ነው የሚሆነው። አባትየው ሮቤልን ሲረግመው እንደዚህ አለ። ሮቤል የባዘቴ ውሃ ታውቃላችሁ፣ ወደዚህ ስትሉት ወደዚህ ላለቅነት አይሆንም ማለት። ሮቤል ማለት ሞቅ ወዳለው አቋም የለው። ሮቤል እንደ እስስት ነው። ነጭ ሲያገኝ ነጭ ነው፣ ጥቁር ሲያገኝ ጥቁር ነው። የሆነ ሰዎች ሲያገኝ አቋም የለውም። መጽሐፍ በንፋስ እየተገፋ እንደሚዋል ጀልባ ማለት ምን ማለት መሰላችሁ? ምንም ወደ አንዱ ጥግ እንኳን ያልሆነ ነው እኮ። ልክ ራእይ መጽሐፍ ላይ ለብ ያልክ ስለሆንክ ከውስጥ ያውጥቼ ምን ልልህ ነው አለ። ልተፋህ ነው፣ ብትቀዘቅዝ ይሻለኛል አለ እግዚአብሔር። ወይ ብትሞቅ፣ ጥሪ እንድትሞቅ ነው እንድትግል ነው። መሃል ቤት ግን በቃ አይፈቀድም ማለት ነጭም ያልሆነ ጥቁርም ያልሆነ ወይም ብርሃንም ያልሆነ ጨለማም ያልሆነ ግራጫ ታውቃላችሁ።
እግዚአብሔር ለብ ያልክ ስለሆንክ ተፋሃል፣ ብቀዘቅዝ ይሻላል አለ። አደገኛ ሰው መንፈሳዊ ዓለም ላይ አቋም የሌለው ሰው። ቀጠለና መልካም ስጦታ ፍጹም በረከት ከላይ ከሰማያት ከብርሃናት አባት ምን ይላል ነው የሚለው? ይወርዳል። በሌላ አማርኛ ከመንፈስ የሆነውን ለመቀበል ነው ቸርች መምጣት ያለባችሁ። ከእግዚአብሔር የሆነውን ነገር ለመያዝ ነው መምጣት ያለባችሁ። ከእግዚአብሔር ተቀብላችሁ ለመሄድ ነው ቸርች መምጣት ያለባችሁ። ለሃይማኖት ሴረሞኒ ቸርች አይመጣም። ዝም ብሎ እግረ መንገድ እስኪኒር ተብሎ ቸርች አይመጣም። ቸርች ዋጋ ተምነን የምንመጣበት ይሄ መሰባሰብ። ዋጋ ተምነን ማለት የምቀበለው ነገር አለ። እግዚአብሔርን ጠይቄዋለሁ፣ ከእግዚአብሔር ምን ምለው ነገር የምቀበለው ነገር አለ። ስራዬን ትቼ ሩጬ የምመጣው የምቀበለው ስለሚበልጥ፣ ቤተሰቤ ጋር ማሳለፍ ያለብኝን ሰዓት ትቼ በእግዚአብሔር ፊት የምሆነው የምቀበለው ነገር ስላለ። የእግዚአብሔር ነገር ደግሞ ተቀብላችሁት የሚያልቅ አይደለም። የእግዚአብሔር ነገር እስራኤል ከግብፅ እስከ ከነዓን እንደበላው መና ለስንት ዓመት? ለ40 ዓመት። የእግዚአብሔር ነገር ሁሌም የሚያስፈልጋችሁ፣ ሁሌም ቃሉ ያስፈልጋችኋል። ቃል መቀበል አለባችሁ። ሁሌም መንፈስ ያስፈልጋችኋል። የምትበረቱት በሱ ነው። ሁሌም የመጽናናት ድምፅ፣ የጸጋ ድምፅ፣ አዋጅ፣ ስጦታ፣ የተከፈተ በር፣ ሞገስ፣ ቃል፣ ትንቢት ያስፈልጋችኋል። ውስጠኛው እናንተነታችሁ ኤግዚስት የሚያደርገው ከእግዚአብሔር በሚመጣ ነገር ብቻ ነው። ሕይወትን የሚወድ መኖር የሚፈልግ ሰው ከሆነ ተምነ ነው የምትመጣው። ለምን? ከእግዚአብሔር የምቀበለው ይበልጣል። ከእግዚአብሔር ቃል ነው የሚሰጠኝ። እግዚአብሔር መንፈሱን ነው የሚሰጠኝ። እግዚአብሔር በቃሉ በመንፈሱ በኩል ደስታ ይሰጠኛል፣ ሰላም ይሰጠኛል፣ ረፍት። የባለፈው ሳምንት በልተ ዛሬ ሳትበላ አልቆምክም። ምግብ ዴይሊ እየበላ እንደምትኖር በዚህ ምድር ውስጠኛው ማንነታችሁ ከእግዚአብሔር በሚለቀቁ የህይወት ጉልበቶች ሁሌም እየተነካ ነው ሕያው የሚሆን። ለዛ ነው ከእግዚአብሔር መቀበል ስታቆሙ ነው ድካም። ከእግዚአብሔር መቀበል ስታቆሙ መጠውለግ። ከእግዚአብሔር መቀበል ስታቆሙ ድንዛዜ ይመጣል። ከእግዚአብሔር መቀበል ስታቆሙ ያቆማችሁት ዓለማዊ ባህሪ ከእንደገና ራሱን መንቀሳቀስ ይጀምራል። ከእግዚአብሔር መቀበል ስታቆሙ መንፈሳችሁ ዝቅ ብሎ ስጋችሁ ከፍ ይላል። ስጋ ከፍ በማለት ውስጥ ኃጢአት ከፍ ይላል። ስጋ ከፍ በማለት ውስጥ በሽታ ከፍ ይላል። ስጋ ከፍ በማለት ውስጥ እርግማን ከፍ ይላል። መንፈሳችሁ ከፍ በማለት ውስጥ ደስታ ከፍ ይላል። መጽናናት ከፍ ይላል። እምነታችሁ ከፍ ይላል። ረፍታችሁ ከፍ ይላል። መንፈሳችሁ ከፍ የሚልበት ደግሞ ምስጢር ከእርሱ በመቀበል። መጽሐፍ ምን አለ? ካልሰሙ እንዴት ያምናሉ? አይደል ያለው? ምን ካላሉ? ካልሰሙ ካላመኑ ደግሞ እንዴት ይድናሉ? አይደል ያለው? ነገሩ እኮ የተቀጣጠለ ነገር። መዳን የሚባለው ውጤት፣ ፈውስ የሚባለው ውጤት፣ ሰላም የሚባለው ውጤት፣ ኃይል የሚባለው ውጤት የተቀጣጠለ ነው። ከመስማት፣ ከማመን፣ ከመዳን፣ ከመፈወስ፣ ከነጻነት። ስለዚህ የምንሰበሰበው በጋራ በፊቱ የምንታየው በጋራ በፊቱ የምናመልከው የምንሰዋው መንፈሳዊ መርሁን በሙሉ የምናደርገው ከእርሱ ለመቀበል። ለምን? ከእርሱ በመቀበል ውስጥ ሁሌም የሚኖር ማንነት ውስጣችሁን የሚያኖረው ከተገኘበት ዓለም የሚመጣ ነገር ብቻ ነው። ስጋችሁን የሚያኖረው ከተገኛችሁበት ምድር የሚወጣ ነገር ነው የሚያኖረው። ይህን ስጋውን ውሃ ውስጥ ብከተው ይሞታል። ጨረቃ ላይ ብትወረውሩት ይሞታል። ይሄ ስጋ የሚኖረው የተገኘው ከምንድን ነው?
ከአፈር የሚኖረው በምንድን ነው? ከአፈር በሚወጣ በአፈር ነው የሚኖረው። አፈር በአፈር ውስጠኛው ማንነታችሁ መንፈስ ከሆነ የሚኖረው ከተወለደበት ዓለም በሚመጣ ብርሃን፣ ከተወለደበት ዓለም በሚመጣ መንፈስ ነው። ከተወለደበት ዓለም በሚወጣ ቃልና ድምፅ ነው። ሁሉም ዓለሙን ነው የሚኖረው።